ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ ክፍል 4 እንግሊዘኛ ቃላት ምስረታ እንማማራለን። እንግዲህ ከዚህ በፊት ከክፍል 1 እስከ ክፍል 3 የተለያዩ የእንግሊዘኛ ወርዶችን ወይም ደግሞ ቃላቶችን እንዴት በቀላሉ እናነባለን እንጽፋለን የሚል ትምህርት ተመምረን ነበር። ዛሬ ደግሞ በክፍል 4 ወይም ደግሞ ፓርት 4 ላይ የተለያዩ የእንግሊዘኛ ወርዶችን እንዴት በቀላሉ እንደምናነብና በአማርኛው ትርጉማቸው ምን ማለት እንደሆነ እንማማራለን። እንግዲህ ቃላቶችን እንዴት እንደሚነበቡ እንዲሁም ደግሞ በአማርኛው ትርጉማቸው ምን ማለት እንደሆነ ማወቁ እንግሊዘኛን በቀላሉ አቀላጥፈን ለማንበብ ለመጻፍ የመጀመሪያው ስቴፕ ወይም ደግሞ ደረጃ ነው ማለት ነው። ወርዶችን ሳናውቅ ወደ ቃላት ምስረታ አንሄድም። ሰው መጀመሪያ ወርዶችን በደንብ ጠንቅቀን ማወቅ ይኖርብናል ማለት ነው። ዛሬ እንዴት እንደምናነብና ትርጉማቸውስ ምን ማለት እንደሆነ የተለያዩ የእንግሊዘኛ ወርዶችን ወይም ደግሞ ቃላቶችን እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያውን የእንግሊዘኛ ወርድ ወይም ደግሞ ቃላት እንዴት እናነባዋለን የሚለውን ስናይ ከዚህ ጋር እንደምታዩት በአማርኛው እንዴት እንደምናነባቸው ተቀምጧል። ከዚህ ጋር ደግሞ ወርዱ አለ ማለት ነው። አሁን ከዚህ ጋር የአማርኛ ወርድ ምን ይላል? ባግ የሚል አለ። ይህኛውን የእንግሊዘኛውን ወርድ ስናነበው እንዴት ባግ ብለን ልናነበው እንችላለን? ቢኤን እንደምን አነበናት ነው? እንደ ባ። ጅን ደግሞ እንደ ግ። ቢኤ እንደ ባ ከተነበበ፣ ጅ ደግሞ እንደ ግ ከተነበበ በአንድ ላይ ምን ብለን እናነባዋለን? ባግ ብለን እናነባዋለን። በአማርኛው ባግ ማለት ቦርሳ ማለት ነው። ቦርሳ። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይላል? የመጀመሪያዋ ኦ እንደ ኦ ነው የምናነባት። የራሷን የእንግሊዝኛ አልፋቤት ስሟን ይዛ ምትሄድ። ከዛ ፒ ለብቻዋ ደግሞ እንደ ብ ነው የምትነበበው። ኢ ሳይለንት ነች ወይም ደግሞ እናልፋትና ኤንን እንደ ን እናነባታለን። በአንድ ላይ ሲነበብ ኦ ፕ ን ኦፕን ማለት ምን ማለት ነው? ክፍት እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? ኤች ኢ አር በአንድ ላይ ሲነበብ ኸር በአማርኛው ለሷ ማለት ነው። ኸር ማለት ለሷ። ኦኬ፣ ወደዚኛው ስንሄድ እኛውስ ምን ይላል? ዲኤ እንደ ዳ ሳይሆን እንደምናነባዋለን እንደ ዴ እናነባዋለን። ምክንያቱም እንደ ሎንግ ሳውንድ ነው የምናነበው። ሶ ዲኤን እንደ ዴ እናነባለን። ቲን ለብቻዋ እንደ ት እናነባታለን። እንደ ት። ይህን ምን አንላትም፣ አናነባትም። ሳይለንት ነች፣ አናነባትም። ዲኤን እና ቲን ብቻ ነው የምናነብ ማለት ነው። ዲኤ እንደ ዴ ከተነበበ፣ ቲ ደግሞ እንደ ት ከተነበበ በአንድ ላይ ሲነበብ ዴት በአማርኛው ቀን ማለት ነው። ቀን። ኦኬ፣ ወደ ቀጣዩ ስንሄድ ፒኤ እንደምን ይነበባል? እንደ ባ እናነባዋለን። አርን እንደ ር፣ ቲን ደግሞ እንደ ት። በአንድ ላይ ፓርት ምን ማለት ነው? ክፍል እንደማለት ነው። ፓርት ስንል ክፍል፣ ለእያንዳንዱ ክፍል ያለው ወይም ደግሞ የተከፋፈለ የሆነን ነገር ፓርት ብለን እንጠራዋለን ማለት ነው። ኦኬ፣ ወደዚህኛው ስንሄድ እኛውስ ምን ይላል? ኤፍኤን እንደምናንበው እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት። ኦኬ፣ እንደዛ ከሆነ በቀላሉ ፋስት በአማርኛው ፈጣን ማለት ነው። ፈጣን። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? ኤን ኦ ደብሊው ሁሌም በአንድ ላይ ምን ተብሎ ነው የሚነበብ? ናው
ናው። ከዚህ ላይ እንደምታዩት ናው ይላል። በአማርኛው አሁን ማለት ነው። አሁን። ኦኬ ወደዚህኛው ስንሄድ እኛውስ ምን ይለናል? ቢኢ እንደ ቢ ነው የምናነበው። ኤስን እንደምን የምናነበው ብለናል? እንደ ስ። ቲን ደግሞ እንደ ት ነው የምናነበው ብለናል። ሶ በአንድ ላይ ሲነበብ ቤ ስ ት ቤስት ቤስት። በአማርኛው ጥሩ ማለት ነው። ጥሩ። ኦኬ ይህም በዚህ ካየን ወደዚህኛው ስነድ ይህኛው ደግሞ ምን ይለናል? ኤስ ኦ ኤን በአንድ ላይ ምን ብለን እናነባዋለን? ሰን 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 ሰን። በአማርኛው ልጅ ማለት ነው። ልጅ። እሺ ወደዚህኛው ስነድኛውስ ምን ይላል? ፒ እንደ ፕ ነው የምትነበብ ብለናል። ኤልኤን እንደምናነበው እንደ ላ፣ ዋይን እንደ ይ። ኦኬ በአንድ ላይ አገጣጥመን ስናነበው ፕ ላ ይ ፕላይ ፕላይ። በአማርኛው ጨዋታ ወይም ደግሞ መጫወት እንደማለት ነው። ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? ኤች አይ እንደ ሂ ነው የሚነበበው። ኤምን እንደ ም ማንበብ። በአንድ ላይ ሲነበብ ሂ ም ሂም ሂም። በአማርኛው ለሱ እንደማለት ነው። ለሱ። ከዚህ ጋር ኸር ማለት ለሷ ብለናል። ሂም ስንል ደግሞ ለሱ ማለት ነው። ለሱ። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ኤንኢን እንደ ኒ ማንበብ፣ ደብሊውን እንደ ው ማንበብ። ኒን እና ውን በአንድ ላይ ስናነባቸው ኒ ው ኒው ኒው። በአማርኛው አዲስ ማለት ነው። አዲስ። ኦኬ መልካም። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ቀጣዩ ኤፍኦን እንደ ፎ ማንበብ፣ አርን እንደ ር፣ ሲን እንደ ስ። የመጨረሻዋ ኢ ምን አትልም ማለት ነው፣ አትነበብም። ለዛ ነው ከዚህ ጋር በአማርኛው ምንም አይነት ፊደል ያልተቀመጠው ማለት ነው። ስለዚህ ኤፍኦን ርንና ሲን ነው የምናነባቸው ማለት ነው። ሶ በአንድ ላይ ስናነበው ምን ይሆናል? ፎ ር ስ ፎርስ ፎርስ። በአማርኛው ኃይል ማለት ነው። ኃይል። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ቲ አይ ምን ሚል ድምፅ አለው? ታ ይ ታይ ብለን ነው የምናነባው። ታይ። ከዛ ቲን እንደ ት፣ ኤልን እንደ ል። የመጨረሻዋ ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ስናነባው ታይ ት ል ታይትል ታይትል። በአማርኛው ርዕስ እንደማለት ነው። ርዕስ። ኦኬ ወደዚህኛው ሰነድኛውስ ምን ይላል? ቲኤችኤ እንደዛ ይነበባል። እንደዛ። የመጨረሻዋን ቲን ደግሞ እንደ ት ማንበብ። በአንድ ላይ ሲነበብ ዛ ት ዛት ዛት። በአማርኛው ያ እንደማለት ነው። ወይም ደግሞ አንድ ሩቅ ቦታ ያለን ነገር ዛት ማለት እንችላለን። ዛት ማለት እንደነገርኳችሁ ያ እንደማለት ነው። እሺ ወደ ቀጣዩ ስነድ ቀጣዩስ ምን ይላል? ኤች ኦን እንደ ሆ ማንበብ። ኦኬ ኤልን እንደ ል፣ ዲን እንደ ድ። በአንድ ላይ ሲነበብ ሆ ል ድ ሆልድ ሆልድ። በአማርኛው መያዝ ማለት ነው። መያዝ። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? አሁን ከዚህ ጋር ቢኤን እንደ ባ ሳይሆን እንደ ቤ ነው የምናነበው። ለምን? እንደ ሎንግ ሳውንድ ነው የምናነበው። እንደ ሾርት ሳውንድ ሲሆን ቢኤ እንደ ባ ይነበባል። እንደ ሎንግ ሲሆን ደግሞ እንደ ቤ እናነባዋለን። እንደ ቤ። ሶ ቢኤን እንደ ቤ፣ ኤስኢ በአንድ ላይ እንደዚህ። በአንድ ላይ ሲነበብ ቤዝ ቤዝ ቤዝ። በአማርኛው መሰረት ማለት ነው። መሰረት ወይም ደግሞ ዋና እንደማለት ነው። ኦኬ ወደዚህኛው ስንሄድ ጂአይ እንደ ጊ፣ ቪ እንደ ቭ፣ የመጨረሻዋ ኢ ሳይለንት ነች። ሰው በአንድ ላይ ሲነበብ
ጊቭ 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 በአማርኛው መስጠት መስጠት። ኦኬ ወደዚህኛው ስናይድኛውስ ምን ይላል? ቢኦ እንደ ቦ ነው የሚነበበው። እሺ ቲ ደግሞ እንደ ት ነው የምትነበብ። ኢ አትነበብም። ለምንድን ነው? ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ሲመጡ የመጀመሪያዋ ስትነበብ ቀጣዩ አይነበብም ስላልን ማለት ነው። ሶ በአንድ ላይ ሲነበብ ቦ ት ቦት ቦት። አሁን ያነበኋቸው ቢኦን እና ቲም ብቻ ነው ማለት ነው። ሶ ቦት ማለት ጀልባ እንደማለት ነው። ጀልባ። እሺ ወደዚህኛው ስንሄድኛውስ ምን ይላል? ኤስኤችኦ በአንድ ላይ እንደ ሾ፣ አር እንደ ር፣ ቲ እንደ ት በአንድ ላይ ሾ ር ት ሾርት ሾርት በአማርኛው አጭር ማለት ነው። አጭር። እሺ ወደዚህኛው ስንሄድኛውስ ምን ይላል? ኤፍኤ እንደ ፋ ሳይሆን እንደ ፌ ነው የሚነበብ። ለምን? ይሄ ወርድ የሚነበበው እንደ ሎንግ ሳውንድ ነው፣ እንደ ሾር ሳይሆን እንደ ሎንግ። ሾር ሳውንድ እና ሎንግ ሳውንድ ስል ግልጽ ላልሆነላችሁ ወደ ኋላ ሄዳችሁ የተሰራ ቪዲዮ ስላለ ሎንግ ሳውንድ ማለት ምን ማለት እንደሆነ፣ ሾርት ሳውንድ ወይም ደግሞ አጭር ድምፅና ረጅም ድምፅ ልዩነቱ ምንድን ነው የሚለውን ወደ ኋላ ሄደን የተሰራ ቪዲዮ ስላለ ማየት ይቻላል ማለት ነው። ሶ ኤፍኤን እንደ ፌ ማንበብ፣ ሲን እንደ ስ፣ ኢ ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሲነበብ ፌ ስ ፌስ ፌስ በአማርኛው ፊት እንደማለት ነው። እሺ ይህስ ምን ይላል? አሁን ከዚህ ጋር ሲኤን እንደ ካ ነው የምናነበው። ለምን? ይህ ለምን እንደ ኪ አላነበብነውም? እንደ ሾር ሳውንድ ነው ይህ የሚነበበው ማለት ነው። ሶ ሲኤን እንደ ካ፣ ቲን እንደ ት። ሶ በአንድ ላይ ካ ት ካት ካት በአማርኛው ድመት ማለት ነው። እሺ ወደዚህኛው ስላይድኛውስ ምን ይላል? ዲኦን እንደ ዶ ማንበብ፣ ጅን እንደ ግ በአንድ ላይ ሲነበብ ዶ ግ ዶግ ዶግ በአማርኛው ውሻ እንደማለት ነው። ኦኬ ወደ መጨረሻው ስነድ ኦ እና ኤክስ ናቸው። ኦን እንደ ኦ ነው የምናነበው። ኤክስን ደግሞ ክስ ክስ የሚል ድምፅ አላት። ሙሉ ሲነበብ ኦ ክስ ኦክስ ኦክስ በአማርኛው በሬ ማለት ነው። በሬ። ኦኬ እንደዚህ እያደረግነን በቀላሉ ማንበብና ትርጉማቸውን መለየት እንችላለን ማለት ነው። ሶ በእርግጠኝነት ቪዲዮን ሳትሰለችሁ ሁሌም የምንለቃቸውን ቪዲዮዎች እስከ መጨረሻው መከታተል ከቻላችሁ ጥሩ ለውጥ ታገኛላችሁ ማለት ነው። ስለዚህ እንደነገርኳችሁ ወደ አረፍተ ነገር ከመሄዳችሁ በፊት መጀመሪያ ቃላቶችን በቀላሉ አቀላጥፋችሁ ማንበብ መቻል፣ ትርጉማቸውን መለየት መቻል አለባችሁ። ትርጉማቸውን መለየት ከቻል እንዲሁም ደግሞ በቀላሉ ማንበብ ከቻል ወደ አረፍተ ነገር ስንሄድ አረፍተ ነገር ማለት የነዚህ አሁን ያየናቸው የቃላቶች ጥርቅም ወይም ደግሞ ስብስብ ስለሆነ በቀላሉ አረፍተ ነገር መመስረት፣ እንግሊዘኛን ኮሙኒኬት ማድረግ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ደግሞ ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላሙ ነው።